السلام عليكم ورحمة الله وبركاته ድና የተከበራችሁ ውድ ቻናሌ ቤተሰቦች እንዴት ናችሁ? እኔ ሰላም ነኝ አልহামዱሊላህ። በያላችሁበት ያላ ሰላም እዝነት አይለያችሁ እንዲሁም አላህ ሀገራችንን ሰላም ያድርግልን እያልኩኝ ዛሬ ደግሞ ታንታ የሚሄድ የቤት እቃ ነው ማሳያችሁ። ኳሊቲ የቤት እቃዎቹ ውስን በቁጥር ናቸው። ነገር ግን ደግሞ በጣም ቆንጆና ኳሊቲ የሆኑ የቤት እቃዎች ነው ማሳያችሁ። 229 ሺህ ብር ነው የፈጀው። 229 ሺህ ብር የፈጀ የቤት እቃ ነው ማሳያችሁ። ዋና የተባሉ እንግዲህ አብራችሁኝ ሁኑ። በመጀመሪያ ላይክ ሼር በማድረግ ጀምሩ። በመቀጠል ደግሞ የትናንት ወዳውን ልጅ ቪዲዮ እያያችሁ ሼር አድርጉ። ምክንያቱም ያ ቪዲዮ በታየው ልክ ያኔ የቆጠረውን ሳንቲም 1000ም ቆጠረ 2000ም ቆጠረ 10ም ቆጠረ ልሰጥ ቃል ገብቻለሁ ማለት ነው። ኢንሻአላህ በቀጣይ ወር ሲመጣ ያሁኑ በእንግሊዘኛ ወር አልፎ በዛኛው ወር ነው የሚመጣው። ኢንሻአላህ ደውዬ ባለበት ቦታ ሰጣለሁ ማለት ነው። እናንተም የቻላችሁትን መርዳት ከፈለጋችሁ ዛሬ እኔ ጋር መጥቶ ነበረ። ልጅቷ ዊልቸሩን ተገዝቶ የተረፈ 530 ብር ነበርና እሱን ስጩ ብለን መጥቶ እኔ ጋር ሻወር ወስዶ ምሳውን በልቶ ከዛ ብሩን ይዞ ሄዷል ማለት ነውና መስጂድ በር ላይ ነው እዛ ቁጭ ብሎ ቁርአን እየቀራ የሚውለው። አላህ ኢንሻአላህ ሁሉን ነገር ያግራለት። እናንተም የምትችሉ ከሆነ ሰደቃ መሰደቅ የምትፈልጉ ከሆነ 510 በእኔ በኩል ታገኙታላችሁ። አካውንት ካለህ ብየው የለኝም ብሎኛል። ከዛ ቀጥታ ወደ ቤት እቃችን ከዚህ ጋር ልጀምርላችሁ። ሁለት ማገዶ ቆጣቢ ምጣዶች አሉ። 7600 ብር ነው የተገዙት። ሁለቱ 3800 ነው የሚገዙት ማለት ነው። ምናልባት ሩቅ ሀገር ሲሄድ ሊሰበር ይችላል ስላችሁ ይሄ ከዚህ ብረት ነው እንደምታዩት። ከዚህም ብረት ነው እዚህ ውስጥ የተሞላው ምንም አይሆንም። ምናልባት እዚች ጋር ያለችው ሊሰነጠቅ ይችላል እና እዚህ ጫፍ ላይ ያለው ማለት ነው ይሄ ምንም ችግር አያመጣም። እዚህ ጋር ያለውና እዚህ ጋር ያለው ሲሚንቶ መምረግ ትችላላችሁ። ባይሆንም ችግር የለውም ምንም አያመጣም። እና ሁለት ማገዶ ቆጣቢ ነው ምጣዷ እንደምታዩት ማለት ነው። ከዛ እዚህ ጋር በኤሌክትሪክ ምጣድ ያው ይሄም የተድላ ምጣድ ነው። በርበሬ ወንዝ ነው የሚገኘው። ብሬከር ያለው 9000 ብር ነው ይሄን ያሰራውላት። ያው በቀጠሮ ነው በነገራችን ላይ ስንት ቀን እንደሚያመላልሰኝ እኔ ብቻ ነኝ የማውቀው ይሄ ምጣድ ማለት ነው። እና ይሄንን 9000 ብር ባለ ኮሜዲ ነው ማለት ነው። ይሄ ምጣዱ ሁሉም የሱ ነው፣ የሱ ውጤት ነው። ሌላ ቦታ ስታዩት እንደሱ አይሆንም። በቃ ባጭሩ እኔ እንደሱ አይሆንልኝም ሁሉም። ግን ደግሞ በጣም ትግስት ይጠይቃል የሱን ምጣድ ለማምጣት ማለት ነው፣ ወይም የሱን ምጣድ ለመግዛት ደንበኛ አቅም። ግን በቃ ምጣዱ ቆንጆ ነው። ሁሉም ሰው ተሰልፎ ነው የሚጠብቀው። እና ሀባይ ወደዚህ ስመጣላችሁ 315 ወይም 315 ሞዴሉ ፍሪጅ አለ፣ ፋን ሲስተም ማለት ነው። ይሄን የዘቀዘቅኩት ሴፍቲው እንዳይወድቅ ስለፈለኩኝ ነው። ይሄ ውስጡ ሴፍቲ ስላለው እና ይሄን የገዛሁላት 56000 ብር ነው። አሁን ግን 58000 ሆኗል። ከኢድ በፊት ነው የገዛሁት። ይሄን ገዝቼው እዛው አስቀምጨው ከዛ ደግሞ ካመጣው 3 ቀን ነው 4 ቀን ሆነው ይሄ ምጣድ እስከሚደርስ ድረስ ማለት ነው። ከዛ እዚህ ጋር እንግዲህ አዲስ ሲሊንደር አለ። እሱንም አብረን እንፈታዋለን። 55000 ብር የተገዛ ኦርቢት ነው። ኦርቢት ለመጀመሪያ ጊዜ ሲሊንደር እየመጣ ነው። ይሄንን ሲሊንደር አብረን ፈተን እናየዋለን ማለት ነው። የታሸገው በካርቶን አይደለም፣ ሴፍቲ የራሱ ሴፍቲ ነው ያለው። እና ይሄንን እንደዚህ ቀደውና መልሼ በፕላስተር ነው ማስይዘው። ምክንያቱም ምንም ማድረግ አልችልም። ለማየት ግዴታ ይሄ መቀደድ አለበት። ከዛ በፕላስተር አሽገዋለሁ ማለት ነው። አንደኛ እናንተ ማየት አለባችሁ፣ ሁለተኛ እንዴት እንደሆነ እኔም ማየት ፈልጋለሁ። ይሄንን በትዕዛዝ ነው ብዙ ጊዜ ስለማይገዙት ስለማይደፍሩት ዋጋውን በትዕዛዝ ካልሆነ አላመጣም ብሎኝ በትዕዛዝ ነው ይሄንን ያስመጣሁት ማለት ነው። 55000 ብር 2x2 60 በ60 ነው። ይሄ እዚህ ጋር እንደዚህ ለማውጣት እንደዚህ ያህል ከተቀደደ ይበቃዋል።
የሮቢት ምርት አገር ውስጥ የሚገጠም አይደለም። ቀጥታ ከዛው ነው የሚመጣው ከውጭ ሀገር እና ሁሉንም ባልፈታው ደስ ይለኛል። ማለት መመለሱ ምዳ እንዳይሆን ከዚህ ፊት ለፊቱን ላሳያችሁና ያ ሰላም ማሻአላህ ነው። ከለሩ ራሱ በጣም ነው የሚያምረው። 2 ኤሌክትሪክ 2 የጋዝ ነው። እንግዲህ እዚህ ጋር እንደምታዩት ጋዝም ማስሞልቼላችኋለሁ። 2 ናቸው ያዘዙኝ። በነገራችን ላይ በጣም ነው የሚያምረው። አያችሁት? ከለሩ የዚህ ከለር ራሱ ማሻአላህ ነው። እስኪ ይሄ ለራሱ እንትኑ ራሱ ይለያል። እስኪ አያችሁት እንዴት እንደሚያምር ማሻአላህ ተባረከ ረህማን። እዚህ ጋር ይሄ ራሱ ፓክድ ነው እንትኖቹ ማለት ነው። ይሄ ለጋዙ አንድ ትልቅና አንድ አነስ ያለ እንደምታዩት ማለት ነው። ከዛ ያው እንግዲህ ያሉትን አክሰሰሪ አብረን እናያለን። ይሄ የእግሩ መቆሚያው ነው፣ በኋላ ይሰካካል። እዚህ ጋር ከባብ ምናምን ለመስሪያ አለው። አንዱም ስጋ ማውጫ ነው፣ ስጋ ማንጠልጠያ ነገር አለው። ታዋቸው ማለት ነው። እነዚህ ነገሮች አሉት። ያው ይሄ ልክ እንደ ፍሪጁ ከውጭ ሀገር የሚመጣ ነው። ኮምቴል አገር ውስጥ ነው የሚገጣጠመው። ምርቱ የውጭ ሀገር ይሁንና የሚገጣጠመው ግን አገር ውስጥ ነው። ይሄ የራሱ የሆነ ደግሞ እዚህ ጋር ተጨማሪ ነገር አለው። ይሄ ለከባብ መስሪያ ነው እንደነገርኳችሁ። የታሸገ ነው፣ ፓክድ ነው እንዳልፈታው። ከዛ እዚህ ጋር ደግሞ እዚህ ጋር እንትን የሚል ማለት ነው። አያችኋት? እቺ መስታወቱ እዚህ ላይ ውድቅ እንዳይል እቺ ትለጠፋለች ማለት ነው፣ ሁለቱ ጫፍና ጫፍ ላይ እና እነዚህን ይመስላሉ። ፓትራው ሰፋ ያለ 2 ፓትራ አለው። አንዱ ይሄ ነው። ማሻአላ ዲዛይኑ ራሱ ይለያል። አንደኛው ደግሞ ይሄ ነው። ግን ሁለቱም 4 ማዕዘን ናቸው። ሁለቱም 4 ማዕዘኖች ናቸው። ይሄንን ይመስላል ማለት ነው። ፓትራው በጣም ነው የሚያምረው። አገጣጠሙን ምናምን የሚያስተምር ማኑዋል አለው እዚህ ጋር። መስታወቱም ወጥቶ መታጠብ ይችላል። ግን ትልቅ አይደለም መስታወቱ ከፊት ለፊት ስታዩት ማለት ነው። ማሻአላህ የሆነ ብራንዱ እዚህ ጋር እንደምታዩት ኦርቢት፣ የፍሪጁም የማጠቢያ ማሽኑም ብራንድ ኦርቢት ነው ማለት ነው። ከለር ራሱ እንዴት እንደወደድኩት ማሻአላህ የሚያምር ከለር ነው። እነሱም የጠየቁኝ እንደዚህ አይነት ነበር ያዘዙኝ። እዚህ ጋር እንደምታዩት ብራንዱ ጽሑፍ አለው። ማሻአላህ የሆነ ነው ማለት ነው። አባይ ይሄንን እንደዚህ እናሽጋለን ማለት ነው። እንዳይፈታ በፕላስተር እናስይዛለን ሁሉንም ተደጋጋሚ፣ ምክንያቱም ፍትት እንዳይል። በእርግጥ ገመድ አለው ማሰሪያ፣ እንደዚህ አይነት ገመድ አለው ግን አይታወቅም ደግሞ ለጥንቃቄ መስራት የሚሰራው ከውስጥ ማለት ነው። ፍሪጅ የሚሰራው በኤሌክትሪክ ብቻ ነው። በነገራችን ላይ ኢትዮጵያ ብዙ ጊዜ ጠየቅኩኝ። ኢትዮጵያ ላይ በእንትን የሚሰራ አይመጣም፣ በጋዝ የሚሰራ አይመጣም ብለዋል። ስለዚህ ብዙ ጊዜ ትጠይቁኛላችሁ የሚሰራው ፍሩን የሚሰራው በምንድን ነው? በኤሌክትሪክ ነው ወይስ በጋዝ ነው ብላችሁኛል። ከዚህ በፊት ሁለቱንም ይሰራል ብለው ሽጠውልኝ ያውቃሉ። ግን ጠየቅኩኝ እኔ አሁን አዲስ አበባም ደውዬ የሚሰራው በኤሌክትሪክ ብቻ ነው፣ በጋዝ አይሰራም። ሁሉም አይነት አገር ውስጥ የሚገጠመው ውጭ ሀገር የሚገጠመው የሚሆን ለኛ ሀገር የሚመጣው ለደህንነት ሲባል የሚባለው የሚመጣው ኤሌክትሪክ ብቻ የሚሰራ ነው ተብሏል ማለት ነው። እና አሁን ይሄንን እንደዚህ አሸኩኝ፣ ከዛ በገመድ ይታሰራል ማለት ነው። ሌላው እዚህ ጋር ሲሊንደር ማነው አንቡባ አስሞልቼላታለሁ። አንቡባ 15000 ብር ነው እስከ የመጀመሪያ ጊዜ የተገዛው እስከነ ናፍታው ተሞልቶ ማለት ነው። አክሰሰሪው እዚህ ጋር ማለ እንትኑ እስከነ አክሰሰሪው ይሄ 15000 ብር ጋዝ ተሞልቷል።
ያው እንግዲህ ሲሞላ ስንት ብር እንደሚሆን አላውቅም፣ ለወደፊቱ ማለት ነው። እቃው ካላችሁ ሲሞላ ዋጋው ይቀንሳል ማለት ነው። ሌላው እዚህ ጋር ደግሞ ማጠቢያ ማሽን 16 ኪሎ ኦርቢት አለ። በቆንጆ ብራንድ ነው እንግዲህ ኦርቢት እንደነገርኳችሁ ተወዳጅ ነው። ይሄንን 48000 ብር ነው የገዛሁት። አሁን ግን 50000 ብር ገብቷል ማለት ነው። ያው ይሄንን ከገዛሁት ከከፈልኩበት ከ10 ቀን በላይ ሆኖታል። 48000 ብር ሆኗል ማለት ነው። ካርቶኑ ይሄ ነው እዚህ ጋር እንደምታዩት ይሄንን ይመስላል። እዚች ጋር ደግሞ በጣም የምታምር ቲቪ ስታንድ አለች። እቺ መስታወት ናት። ቪዲዮ ሰርቼ እዚሁ የሚያሽግልኝ ሰው ጠርቼ ነው ማሳሽገው ብዬ ነው እንጂ ታሽጎ ነው የሚሄደው በካርቶን ማለት ነው። ለምን ለእናንተ ለማሳየት ቪዲዮ ለመቀረጽ አይመቸኝም። ከታሸገ የሚመጣ ባለሙያ አለ ይሄንን የሚያሽግ እነሱ የሚሸጡበት ማለት ነው። እሱ መጥቶ ነው የሚያሽግልኝ። እዚህ ጋር መሳቢያ አላት ቆንጅዬ ቲቪ ስታንድ። መስቀያም አለው የራሱ አክሰሰሪ እዚህ ጋር አለው ማለት ነው። መስቀያ የሚገጣጠም 20000 ብር ነው ይሄ የተገዛው። እስከ ሜትር ከ80 መሰለኝ የሚሆነው ይሄኛው። ከገዛሁትም 2 ሳምንት እየሆነው ስለሆነ ረሳሁት። ይሄንን መሳብ ትችላላችሁ እስከፈለጋችሁበት ድረስ ማለት ነው። ይሄና ይሄ ይሳባል። ከዚህ ጋር ማስረዘም ትችላላችሁ ማለት ነው። ይሄ እስከ 55 ኢንች ቴሌቪዥን ይይዛል። ከዛ እዚህ ጋር ደግሞ የስጋ መፍጫ ወይም የሽንኩርት መፍጫ ይሄኛው ቆንጆ ነው። ይሄን የገዛውላ 6 ሊትር ነው 5000 ብር። ሌላው ደግሞ እዚች ጋር 30 ቁጥር ብረት ድስት 3500 ብር። ከዛ ደግሞ 34 ቁጥር እዚች ጋር አለች 4000 ብር ነው ማነው 4500 ብር። አጠቃላይ እነዚህ ሁለቱ 3500 እና 4500 8000 ብር ሁለቱን ማለት ነው። የቆሻሻ ማፈሻ ይሄንን 150 300 ብር። ሌላው የእሳት መጫሪያ 100 ብር። ብረት ምጣድ 1400 እና ሁለት የፌሮ ምድጃ 3200 ብር። 1600 3200 ብር። እንግዲህ ሀባዬ ይሄንን ይመስላል የተገበየላ ገበያ። ሸር ማድረጋችሁን አትርሱ። ሰላም ሁኑልኝ።